ሰላም እንዴት ናችሁ ተማሪዎች? በዛሬው ትምህርታችን የምናየው ኢኮኖሚክስ ዩኒት 4 ማርኬት ስትራክቸርስ የሚለው ነው። በዚህ ዩኒት ላይ የተለያዩ አይነት የማርኬት ስትራክቸሮችን ካራክተሪስቲክስ እናያለን። እንዲሁም የዲማንድ እና የሪቨኒው ካርፎችን አናላይዝ እናደርጋለን። ቶታል አቨሬጅ እና ማርጂናል ሪቨኒዎችንም ማርኬት ስትራክቸሮችን የምናይ ይሆናል። ማርኬት ስትራክቸር የሚሉትን ዲቴይል ከማየታችን በፊት ማርኬት በራሱ ምንድነው የሚለውን ነገር ቅድሚያ መረዳት ያስፈልጋል። ማርኬት ለምሳሌ ገበያ ስንል በአካል ሄደን የምንገበያይባቸው መንገዶች አሉ። ለምሳሌ መርካቶ ሄደን ዕቃ ልንገዛ እንችላለን። አካባቢያችን ላይ ያሉ ሱቆች ሄደን ዕቃ ልንገዛ እንችላለን። አሁን ላይ ደግሞ እየመጡ ያሉ አዳዲስ የሆኑ ዲጂታል ሲስተሞች አሉ። ቤታችን ቁጭ ብለን በኦንላይን የምንፈልገውን ነገር አዘን ሊመጡልን የሚያስችሉ እንደ አማዞን የተለያዩ ዲጂታል ሲስተሞች አሉ። ስለዚህ ማርኬት ፊዚካልም ሊሆን ይችላል፣ ቨርቹዋልም ሊሆን ይችላል። ግን ዋናው ነገር ማርኬት ላይ ምንድነው? ኤክስቼንጅ ኦፍ ጉድስ ሰርቪስስ ኦር ኢንፎርሜሽን መኖሩ ነው። ገዢና ሻጭ ተገናኝቶ ዕቃ ሊሆን ይችላል፣ አገልግሎት መረጃም ሊሆን ይችላል መለዋወጥ የሚችልበት ኔትወርክ ወይም ደግሞ ሲስተም መሆን አለበት። ስለዚህ what is market ስንል market is any system or a place that can be physical or virtual where buyers and sellers meet to exchange goods, services or information። ስለዚህ ይህ መረዳት ዋናው ነገር ነው ማለት ነው። አሁን መጽሐፋችን ላይ ማርኬትን በሁለት መንገድ ከፍሎት እናገኘዋለን። ግን በሁለት መንገድ ተከፈለ ሲባል ቅድሚያ መረዳት ያለብን ነገር ምንድነው? በምን ክራይቴሪያ የሚለውን ነገር መረዳት አስፈላጊ ነገር ነው። ስለዚህ the criteria to classify ማርኬት የምንላቸው number of buyers and sellers, nature of product, freedom of entry or exit እና price mechanism ናቸው። number of buyers and sellers ስንል በገበያ ውስጥ ያሉት የሻጮችና የገዢዎች ቁጥር ምን ያህል ነው፣ እንዲሁም ደግሞ ገበያው ላይ ያሉት ፕሮዳክቶች ምን አይነት ናቸው፣ ሆሞጂኒየስ ናቸው ወይስ ዲፈረንሺየትድ የሆኑ ናቸው፣ የተለያዩ ናቸው፣ አንድ አይነት ናቸው የሚለው ነገር ማርኬቲንግ ክላሲፋይ ለማድረግ እንጠቀምበታለን። ሌላው ደግሞ አንድ ሰው ወይም አንድ ፊርም ወደ ገበያው ልግባ ቢል እንዴት ነው በቀላሉ መግባት ይችላል ወይ፣ ባሪየር አለው ወይስ የለውም፣ መውጣትን ደግሞ ከፈለገ በቀላሉ ገበያውን ዘግቶ መውጣት ይችላል ወይ የሚለው ሌላው ክራይቴሪያ ነው። ከዛ ውጪ ደግሞ በዋናነት ፕራይስ ሜካኒዝም ማርኬትን ክላሲፋይ ለማድረግ እንጠቀምበታለን። ፕራይስ ሜካኒዝም ማለት ፊርሙ ነው ገበያውን የሚወስነው፣ ማለት ይህን ዕቃ የሚሸጠው በዚህ ዋጋ ነው ብሎ በዛ ዋጋ ደግሞ ካልተስማማው እየቀነሰ እየጨመረ የሚያመርተውን ፕሮዳክትም ቁጥር እየቀነሰ እየጨመረ መሸጥ መቻሉ ማርኬትን አንዱ ለመክፈያ የሚያገለግለን ክራይቴሪያ ነው ማለት ነው። ታይፕስ ኦፍ ማርኬትስ ኢን ኢኮኖሚክስ ስናይ ሁለት አይነት ታይፕ አለ። ፐርፌክት ኮምፒቲሽን እና ኢምፐርፌክት ኮምፒቲሽን። መጽሐፋችሁ ላይ ፐርፌክትሊ ኮምፒቲቲቭ ማርኬት አለ፣ ሞኖፖሊ አለ፣ ሞኖፖሊስቲክ ኮምፒቲሽን አለ፣ እንዲሁም ኦሊጎፖሊ ተብለው አራት ስትራክቸሮች አሉ። ሶስቱ ኢምፐርፌክት ማርኬት ስትራክቸሮች ናቸው ማለት ነው። ፐርፌክትሊ ኮምፒቲቲቭ ማርኬት ምንድነው የሚለውን ስናይ perfectly competitive market is a market in which buyers or sellers has no market power or where all buyers and sellers are price takers። perfectly competitive market የምንለው ሻጮችና ገዢዎች የገበያውን ዋጋ መወሰን የማይችሉበት ባለው የማርኬት ፕራይስ ባለው የማርኬት ዋጋ ምርታቸውን የሚያቀርቡበት እና የሚሸጡበት እንዲሁም ደግሞ ገዢዎችም ደግሞ የሚገዙበት የማርኬት ስትራክቸር ነው። ይሄ መሆኑ ፕራይስ ቴከር መሆናቸው ከሌሎች ኢምፐርፌክት ካልናቸው የማርኬት ስትራክቸሮች በዋናነት የሚለያቸው ነው ማለት ነው። ለምሳሌ ገበሬዎች የሚያመርቷቸውን ምርቶች ብናይ እንበልና የተለያዩ ገበሬዎች በቆሎን ያቀርባሉ ለገበያው። ሁሉም ገበሬ በተለያየ አይነት ጥራት ሊሆን ይችላል በቆሎን ያመረተው ወይም ደግሞ የተለያዩ የግብርና ምርቶችን የሚያመርቱት። ነገር ግን at the same time እነሱ የሚሸጡት በምን አይነት ፕራይስ ነው? በተመሳሳይ ፕራይስ ነው፣ በማርኬቱ ፕራይስ ማለት ነው። ስለዚህ ይሄ ደግሞ ምን እንዲፈጠር ያደርጋል? ሴለርስ እና ባየሮችን በነፃነት ፓርቲሲፔት ማድረግ እንዲችሉ ማርኬት ውስጥ ያለምንም ባሪየር ማርኬት ውስጥ ፐርፌክትሊ ኮምፒውት ማድረግ እንዲችሉ መሳተፍ እንዲችሉ ያደርጋቸዋል። ሌላው
በዋናነት አሁን እዚህ ጋር ማየት ያለብን የፐርፌክትሊ ኮምፒቲሽን ካራክተሪስቲክሶችን ነው። ካራክተርስ ማለት ልክ ስለ ፐርፌክትሊ ኮምፒቲቲቭ ማርኬት ስናስብ አእምሯችን ላይ ኢሜጅ ማድረግ ያለብን ነገሮች መረዳት ያለብን የፐርፌክት ኮምፒቲሽን ማርኬት እሱ እንዲገልጹ የሚችሉ ነገሮች ናቸው። የመጀመሪያው ነምበር ኦፍ ባየርስ ኤንድ ሴለርስ ነው። ነምበር ኦፍ ባየርስ ኤንድ ሴለርስ ላይ በፐርፌክትሊ ኮምፒቲቲቭ ማርኬት ጊዜ ቬሪ ላርጅ ባየርስ ኤንድ ሴለርስ ነው ያሉት። ስለዚህ የነሱ ነምበር ቬሪ ላርጅ መሆኑ አፌክት አያደርግም ፕራይሱን፣ የአንድን እቃ ዋጋ ፕራይሱን አፌክት አያደርግም። ብዙ የሆኑ አምራቾችና ገዢዎች ነው ያሉበት ማለት ነው። ሁለተኛው ኔቸር ኦፍ ፕሮዳክት ነው። በፐርፌክትሊ ኮምፒቲቲቭ ማርኬት ጊዜ ያሉት ፕሮዳክቶች ሆሞጂኒየስ ናቸው፣ ማለትም አንድ አይነት ናቸው፣ ተመሳሳይ የሆኑ ፕሮዳክቶች ናቸው። ለምሳሌ ሳልት ሰፕላይድ ባይ ቱ ሴለርስ ኢዝ አይደንቲካል to the extent that buyers are unable to differentiate which firm supplied which product። ለምሳሌ ጨውን ብናይ ተመሳሳይ ነው አይደለ? የተለያዩ ሁለት አምራቾች ያንን ጨው ቢያመርቱት ተጠቃሚው ሰው ይሄን ያመረተው ይሄ ድርጅት ነው፣ ይሄን ያመረተው ይሄ ድርጅት ነው ብለው መለየት እስከማይችሉ ድረስ ተመሳሳይ የሆኑ ምርቶች ነው የሚቀርቡት ማለት ነው። ቅድም ያያነውንም የገበሬ ምርቶች ያልናቸው አሁን አዝርስ የእህል ዘሮች ምናምን ይሄ የተመረተው ከእንትን ነው ምናምን ብለን መለየት እስከማንችል ድረስ ሆሞጂኒየስ የሆኑ ፕሮዳክቶች ነው የሚቀርቡበት ማለት ነው። ሌላው ፐርፌክትሊ ኮምፒቲሽን ላይ ያለው ሌላው ካራክተር ማርኬት ፓወሩ no single firm can influence the price. Firms are price takers። ስለዚህ ማንኛውም አምራች ወይም ሻጭ ፕራይስን ዲተርማይን ማድረግ አይችልም። በዚህ ዋጋ ነው የምሸጠው ማለት አይችልም። እዛ ማርኬት ስትራክቸር ላይ ያሉ አምራቾች፣ ሻጮች የማርኬቱን ፕራይስ ይቀበሉና በዛ ፕራይስ ነው የሚሸጡት ማለት ነው። ቅድም ያየናቸው የግብርና ምርቶች አግሪካልቸራል ፕሮዳክትስ ለምሳሌ ሆይት ሊሆን ይችላል፣ ሌሎችም የግብርና ምርቶችን ማየት እንችላለን። ሌላው ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ሌላው ካራክተሪስቲክስ ምንድነው? ኢንትሪና ኤግዚቱን በምናይበት ጊዜ it is easy and free for firms ማለት ነው። ስለዚህ ፊርሞች ፍሪደም ኦፍ ሙቭመንት አላቸው፣ ለመግባትም ለመውጣትም ነፃነት አላቸው። ወደ ቢዝነሱ ለመግባትም ቀላል ነው፣ አይ አላዋጣኝም ወይም አልፈልገውም ብሎ ዘግቶ ለመውጣትም ደግሞ በቀላሉ የሚችሉበት አይነት የማርኬት ስትራክቸር ነው። ሌላው ደግሞ ፐርፌክት ኢንፎርሜሽን ፎር ቦዝ ኮንሱመርስ ኤንድ ፕሮዲውሰርስ። በዚህ የማርኬት ስትራክቸር ገዥና ሻጮች ሙሉ የሆነ ኢንፎርሜሽን ወይም ኖሌጅ አላቸው ስለ ማርኬቱ ተብሎ ይታሰባል። ስለዚህ ስለ እቃው ጥራት፣ አሁን ስላለው የዋጋ ፕራይስ፣ እንዲሁም ስለ ፊቸር ፕራይሱ ወይም ደግሞ ስለ ሌሎች ኢንፑት ፕራይሶች በእርግጠኝነት የታወቀ ባየሩም ሴለሩም እኩል አይነት እውቀት ያላቸው የተሟላ እውቀት ያላቸው የማርኬት ስትራክቸር አይነት ነው። ሌላው firms aim to maximize profit። በዚህ የማርኬት ስትራክቸር ውስጥ አምራች ወይም ሻጮች ያው ዋናው ዓላማቸው ምንድነው? ትርፋቸውን መጨመር ነው። ስለዚህ እዚህ የማርኬት ስትራክቸር ውስጥ የሚሳተፉ ፊርሞች ፕሮፊትን ማክሲማይዝ ያደርጋሉ። በምን ማለት እንችላለን? ዋጋ በመቀነስና በመጨመር ሳይሆን ዋጋ በመቀነስና በመጨመር ከሆነ ፕራይስን መቀየር ይችላሉ ማለት ነው። ዋጋ በመጨመርና በመቀነስ ሳይሆን ትርፋቸውን የሚጨምሩት ምን በማድረግ ነው? ኮስታቸውን ሚኒማይዝ በማድረግ። ለምሳሌ አንድ የዳቦ ምርት የሚያመርት ድርጅት ቢኖር ያ ድርጅት በቀን ለሚያመርተው የዳቦ ምርት 50,000 ብር ለዱቄት መግዣ የሚያወጣ ከሆነ በራሱ ባለው መሬት ላይ ያንን ዘርቶ በራሱ ዱቄቱን የሚያመርት ከሆነ ከሌላ ሰው የማይገዛ ከሆነና ብሩን ምናልባት 30,000 ብር ለዛ ቢያወጣ 20,000 ብር ቀነሰ ማለት ነው። ከምን ላይ? ከኮስት ለጥሬ ዕቃ ከሚያወጣው ገንዘብ ላይ 20,000 ብር ቀነሰለት። ስለዚህ አሁን በማርኬቱ ፕራይስ ቢሸጥም ትርፋማ ይሆናል። ስለዚህ እዚህ የማርኬት ስትራክቸር ላይ አምራቾች ትርፋቸውን የሚጨምሩት በምንድነው? ኮስትን ሚኒማይዝ በማድረግ ለጥሬ ዕቃ የሚያወጡትን ዋጋ በመቀነስ ፕሮፊታቸውን መጨመር ይችላሉ ማለት ነው። ሌላው የምናየው ፐርፌክት ኮምፒቲሽን ላይ ዲማንድ ኤንድ ሪቨኒው ፈንክሽኖችን ነው። ያ ዲማንድ የምንለው ምንድነው? ኳንቲቲ ኦፍ ጉድስ ኦር ሰርቪስስ ዛት ኮንሱመርስ አር ዊሊንግ ኤንድ ኤብል ቱ ፐርቼዝ አት ዲፍረንት ፕራይስስ
during a given period of time። እዚህ ላይ ግን ዲማንድ ምንድነው? በማርኬቱ ፕራይስ ነው ሻጮችም የሚሸጡት ገዢዎችም ደግሞ የሚገዙት ማለት ነው። ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ምን አለ ብለናል? ላርጅ ነምበር ኦፍ ሴለርስ እና ባየርስ አሉ። ከዛ ውጪ ደግሞ ፕሮዳክቱ ምንድነው? ሆሞጂኒየስ ነው። ይሄ ደግሞ ምን ያሳየናል? እዛ ማርኬት ስትራክቸር ላይ የሚሰራው ፊርም ምንድነው ብለናል? ፕራይስ ቴከር ነው። ስለዚህ ከዚህ በፊት የምናውቀው የዲማንድ እና የሰፕላይ ከርቭ አለ። እሱ ኢንተርሴክት ያደረገበትን ቦታ እሱ ጋር ያለውን ፕራይስ ነው ማርኬቱ የሚወስደው ማለት ነው። በዛ ፕራይስ ምርቶቹን ይሸጣል አምራችም ገዥም በዛ ፕራይስ የሚገበያይ ይሆናል ማለት ነው። ስለዚህ ይሄ ምን አይነት ከርቭ ይፈጥርልናል? ሆሪዞንታል የሆነ ከርቭ ይፈጥርልናል። ይሄ ደግሞ መሆኑ ምንድነው የሚያሳየው? አምራቹ የፈለገውን ያህል አማውንት በማርኬት ፕራይስ መሸጥ ይችላል። ስለዚህ it indicates that it can sell any amount of output only at the ongoing market price። በማርኬት ፕራይሱ የፈለገውን ያህል አማውንት መሸጥ ይችላል። ያ ደግሞ ምንድነው? ዋጋው ማርኬት ፕራይስ ማለት ነው። ስለዚህ once the price of the product is determined in the market, the producer takes the price። ስለዚህ በማርኬቱ አንዴ ዋጋው ከተወሰነ በኋላ አምራቹ የዛን ዋጋ ይቀበላል፣ በዛ ዋጋ ይሸጣል ማለት ነው። ስለዚህ ፐርፌክትሊ ኮምፒቲቲቭ ማርኬት ላይ ያሉ ፊርሞች ምን አይነት ዲማንድ ከርቭ ነው የሚኖራቸው? ኮምፕሊትሊ ሆሪዞንታል ዲማንድ ከርቭ ይሆናል ማለት ነው። ይህ ደግሞ የሚያሳየው ምንድነው ብለናል? የፈለገውን ያህል አማውንት ኦንሊ አት ዘ ኦንጎይንግ ማርኬት ፕራይስ መሸጥ ይችላል ማለት ነው። ለምሳሌ ግራፉን አይታችሁታል። የማርኬቱ ፕራይስ ለምሳሌ 10 ቢሆን በ10 ብር አንድም ኳንቲቲ መሸጥ ይችላል። 2ም 3ም 4ም 10ም 100ም ካለው ፈለገውን ያህል ኳንቲቲ ግን ባለው የማርኬት ፕራይስ መሸጥ የሚችልበት ሲስተም ነው። ሌላው ሪቨኒው ፈንክሽንን ስናይ ሪቨኒው ፈንክሽን ኦፍ ዘ ፊርም አር ሪሲፕትስ that it obtains from selling its product። እቃዎቹን በመሸጥ ፕሮዳክቱን በመሸጥ ሰርቪሱን በመሸጥ የሚያገኘው ገንዘብ ሪቨኒው እንለዋለን። ሪቨኒውስ have 3 main categories። 3 አይነት ካቴጎሪዎች አሉ። ቶታል ሪቨኒው፣ አቨሬጅ ሪቨኒው ኤንድ ማርጂናል ሪቨኒው። ቶታል ሪቨኒው የምንለው ምንድነው? ቶታል አማውንት ኦፍ መኒ ሪሲቭድ ባይ ኤ ካምፓኒ ፍሮም ዘ ሴል ኦፍ ስፔሲፊክ ኳንቲቲ ኦፍ ኢትስ ፕሮዳክት። ስለዚህ ቶታል ሪቨኒው የምንለው አጠቃላይ ያሉትን ፕሮዳክቶች በመሸጥ ፊርሙ የሚያገኘው ገንዘብ ነው ማለት ነው። ስለዚህ ይህን ደግሞ በምንድነው የምናገኘው ማለት ነው? ፕራይሱ በኳንቲቲ ኦፍ ዘ ፕሮዳክት በማባዛት ነው ማለት ነው። ስለዚህ ቶታል ሪቨኒው is equals to price times quantity of the product በሱ በማባዛት የሚያገኘው ይሆናል አጠቃላይ ቶታል ሪቨኒውን ማለት ነው። ሌላው አቨሬጅ ሪቨኒው ነው። አቨሬጅ ሪቨኒው is revenue per unit of items sold። ይህ ደግሞ ካልኩሌት የሚደረገው በማድረግ ነው። ቶታል ሪቨኒውን በአማውንት ኦፍ ፕሮዳክት ሶልድ ወይም በኳንቲቲ በመካፈል ነው። ስለዚህ አቨሬጅ ሪቨኒው is equals to total revenue divided by ኳንቲቲ ኦፍ ዘ ፕሮዳክት ሶልድ። ስለዚህ ቶታል ሪቨኒው ደግሞ ምን ብለን ነበር? ቶታል ሪቨኒው ማለት አጠቃላይ ፕሮዳክቱን በመሸጥ የሚያገኘው ገንዘብ ነው። ያንን ገንዘብ ደግሞ ምን በማድረግ ነው የሚያገኘው? የሆነ ያህል አማውንት ፕሮዳክት አለው ድርጅቱ፣ እሱን በሆነ ፕራይስ ይሸጣል። ስለዚህ ፕራይሱ በኳንቲቲው ሲባዛ የምናገኘው ነው ብለናል። ስለዚህ ፕራይስ ታይምስ ኳንቲቲ ኦቨር ኳንቲቲ ሶልድ ሲሆን ኪው በኪው ይጣፋና ምን ይቀራል? ፒ ይቀራል ወይም ደግሞ ፕራይስ ይቀራል ማለት ነው። ስለዚህ አቨሬጅ ሪቨኒው ከፕራይስ ጋር ምን ይሆናል? እኩል ይሆናል ማለት ነው። ስለዚህ እዚህ ጋር ማየት ያለብን ነገር ምንድነው? አቨሬጅ ሪቨኒው እና ፕራይስ ኦፍ ዘ ፕሮዳክት ምንድነው ያላቸው? ተመሳሳይ የሆነ ሚኒንግ ያላቸው። አቨሬጅ ሪቨኒው means per unit revenue received by seller from the sale of the commodity። ምንድነው ማለት ነው? እቃዎቹን በመሸጥ በአንድ ዩኒት የሚያገኘው ገንዘብ ነው። ከቶታል ፕሮዳክቱ አንድ ዩኒት በመሸጥ የሚያገኘው ገንዘብ ነው አቨሬጅ ሪቨኒው። በሌላ በኩል ደግሞ ስናይ ፕራይስ means per unit payment made by the purchasers to purchase the commodity። ገዢዎች አንድ እቃ ለመግዛት የሚያወጡት ፕራይስ ነው ማለት ነው። ስለዚህ የአንድ እቃ ፕራይስ ብለን መያዝ እንችላለን። አቨሬጅ ሪቨኒው የአንድ እቃ ፕራይስ አቨሬጅ ሪቨኒው ነው ማለት ነው። ስለዚህ አቨሬጅ ሪቨኒው እና ፕራይስ እኩል ነው ማለት ነው። ስለዚህ በዚህ ጊዜ አቨሬጅ ሪቨኒው ከርቭ እንደ ዲማንድ ከርቭ
for the firm products are also ምን ይሆናል ማለት ነው ደሴም ይሆናል። አቨሬጅ ሪቨኑ እና ዲማንድ ከርቡ ተመሳሳይ ነው የሚሆነው ማለት ነው። ሌላው ማርጂናል ሪቨኑ ነው። ማርጂናል ሪቨኑ is the change in total revenue resulting from one unit increase in sales። አንድ ተጨማሪ ፕሮዳክት ኦር ሰርቪስ በሸጥን ቁጥር የምናገኘው ገንዘብ ምንድነው? ማርጂናል ሪቨኑ ነው። ስለዚህ it is the additional amount of money or revenue the firm receives by selling one more unit of the product። ተጨማሪ አንድ ፕሮዳክት ወይም ሰርቪስ ሲሸጥ የሚያገኘው ገንዘብ ምን እንለዋለን? ማርጂናል ሪቨኑ ማለት ነው። ይሄን ደግሞ እንዴት ነው ካልኩሌት የምናደርገው? change in total revenue divided by change in quantity በማድረግ ሴል ኦፍ ዘ ፕሮዳክት ማለት ነው። ስለዚህ ቶታል ሪቨኑ ደግሞ ምንድነው ብለናል? አጠቃላይ የሚያገኘው ገንዘብ ፕራይስ ታይምስ ኳንቲቲ ሶልድ ማለት ነው። ዲቫይድድ ባይ ኪው ስናደርግ አሁንም ኪው በኪው ስጣፋ ምን ይቀራል? ፒ ይቀራል ወይም ደግሞ ፕራይስ ይቀራል። ስለዚህ እዚህ ጋር አሁን መረዳት ያለብን ነገር ምንድነው? በፐርፌክትሊ ኮምፒቲቲቭ ማርኬት ጊዜ የአምራች ወይም የፊርም አቨሬጅ ሪቨኑ፣ ማርጂናል ሪቨኑ ኤንድ ፕራይስ ኦፍ ዘ ፕሮዳክት እኩል ናቸው። ስለዚህ ምን ይሆናል ማለት ነው? ቅድም ምን አይነት ከርቭ ነው ፌስ ያደርጋሉ ያልነው? ሆሪዞንታል ላይን አይደለ? ስለዚህ አቨሬጅ ሪቨኑ is equals to ማርጂናል ሪቨኑ is equals to price is ዲማንድ ከርቭ ኦፍ ዘ ፊርም ይሆናል ማለት ነው። ስለዚህ ሶስቱም የፊርሙ ዲማንድ ከርቭ ይሆናሉ ማለት ነው። ከዚህ በተጨማሪም ደግሞ ማርጂናል ሪቨኑን ፎር ኤን ዩኒትስ ብለን ኤስቲሜት ማድረግ እንችላለን። ቶታል ሪቨኑ ኦፍ ኤን ማይነስ ቶታል ሪቨኑ ፎር ኤን ማይነስ 1። ይሄ ማለት ምንድነው? ለምሳሌ እንበልና 10 ፕሮዳክትን በመሸጥ 100 ብር ካገኘ ከዛ ደግሞ 9 ፕሮዳክትን በመሸጥ 90 ብር ካገኘ እዚህ ጋር ኤን ላይ ስንት እናስገባለን ማለት ነው? 10። እዚህ ጋር ደግሞ ምን ነገር 10 እናስገባና 10 በመሸጥ ስንት ታገኛለን? 10 ምርቶችን በመሸጥ 100 ብር ካገኘ 100 ብር ሲቀነስ ከዛ ደግሞ 10 ሲቀነስ 1 9 ደግሞ ምርት በመሸጥ ስንት ብር ካገኘ 90 ብር። ስለዚህ 100 ሲቀነስ 90 ማርጂናል ሪቨኑ ስንት ይሆናል? 10። ስለዚህ የአንዱ ፕራይስ ምንድነው? 10 ነው። ማርጂናል ሪቨኑ 10 ነው። አቨሬጅ ሪቨኑ 10 ነው። ይሄ ደግሞ ከዲማንድ ከርቭ ኦፍ ዘ ፊርም ጋር እኩል ይሆናል። ስለዚህ ይሄው ግራፉ ላይ እንደምታዩት ማለት ነው ቅድም ያለው ከዚህ በፊት የምናውቀው የሰፕላይ ከርቭ እና የዲማንድ ከርቭ አለ አይደለ? ሰፕላይ ከርቭ ላይ ምንድነው ዳይሬክት የሆነ ሪሌሽንሺፕ ነው ያላቸው። ፕራይስ ሲጨምር ኳንቲቲ ዲማንድ ይጨምራል። ዲማንድ ከርቭ ላይ ደግሞ ምንድነው ፕራይስ ሲጨምር ኳንቲቲ ዲማንድ ይቀንሳል። ፕራይስ ሲቀንስ ደግሞ ኳንቲቲ ዲማንድ ይጨምራል። ስለዚህ ይሄ ሎው ኦፍ ዲማንድ ላይ የተማራችሁት እና የሰፕላይ ከርቭ ኢንተራክት በሚያደርጉበት እሱን ፕራይስ የማርኬት ፕራይስ እንለዋለን። ፊርሙ መሸጥ የሚችለው ምንድነው ማለት ነው? በዛ በማርኬት ፕራይስ ነው ማለት ነው። ይሄ ሆሪዞንታል ላይን ማለት ነው። ስለዚህ ያ ሆሪዞንታል ላይን ደግሞ ምንድነው ከምን ጋር እኩል ነው አለን? ከፕራይስ ጋር እኩል ነው። የዲማንድ ከርቭ ነው የፊርሙ ተጨማሪ ከአቨሬጅ ሪቨኑ ጋር እኩል ነው። ከማርጂናል ኮስትም ጋር እኩል ነው። ማርጂናል ኮስት ማለት ምንድነው? ያ ድርጅት አንድ ተጨማሪ እቃ ለማምረት የሚያወጣው ገንዘብ ማለት ነው። ስለዚህ ይሄ የመጀመሪያው የሚያሳየን ምንድነው? ሆል ማርኬቱን ነው። አጠቃላይ ገዢዎችና ሻጮችን አንድ ላይ ነው የሚያሳየን። ስለዚህ ዲማንድ ያው ዳውንዋርድ ስሎፒንግ ነው ያለው እንደምታዩት፣ ሰፕላይ ደግሞ አፕዋርድ ስሎፒንግ ነው ቅድም እንዳየነው ማለት ነው። ሌላው ደግሞ ማርኬቱ ላይ ያለውን ፕራይስ ፊርም ሲወስድ በምንድነው? በኢኩሊብሪየም ፕራይሱ ነው። ኢንተርሴክት ባደረጉበት በዛ ፕራይስ የሚፈልገውን ያህል አማውንት ምን ማድረግ ይችላል? መሸጥ ይችላል። ስለዚህ በፐርፌክትሊ ኮምፒቲቲቭ ማርኬት ስትራክቸር ጊዜ ያለው ግራፍ ሆሪዞንታል ይሆናል ማለት ነው። ስለዚህ በዋናነት እዚህ ላይ መረዳት ያለብን ነገር ምንድነው? የፊርም ካንሲል ኤኒ አማውንት ኦፍ አውትፑት አት ጊቭን ማርኬት ፕራይስ ባለው የማርኬት ፕራይስ የፈለገውን ያህል አማውንት መሸጥ ይችላል ማለት ነው። it means that the firm's additional revenue ማለትም marginal revenue from sale of every additional unit of commodity is just equals to the market price or average rate of commodity ማለት ነው። ደመል ነው marginal revenue ከፕራይስ እንዲሁም ከአቨሬጅ revenue ጋር እኩል ነው ማለት ነው። ስለዚህ average revenue marginal revenue ምን ይሆናሉ? ኢኳል እና ኮንስታንት ይሆናሉ ማለት ነው በዚህ ሲቹዌሽን። ስለዚህ
average revenue እና marginal revenue the same as the demand curve ይሆናሉ። horizontal ወይም parallel to the x axis ነው የሚሆኑት በዚህ የማርኬት ስትራክቸርስ። ስለዚህ ይህንን አናላይዝ ለማድረግ መጽሐፋችሁ ላይ ያለ አክቲቪቲ አለ። ከዛ ላይ አንዱን እስኪ ለምሳሌ a farmer usually sells 100 kilogram of coffee for birr 200 per kilogram. Calculate total revenue and average revenue. Then what will be marginal revenue if he or she decides to make an additional sale at 190? ስለዚህ እዚህ ጋር ምንድነው ይሃ ነጋዴ ወይም ደግሞ ይሃ ፋርመር የሚሸጠው 100 ኪሎ ቡና ነው። 1 ኪሎን ደግሞ በስንት ብር ይሸጣል? በ200 ብር። ስለዚህ ጠየቅነው ምንድነው መጀመሪያው ቶታል ሪቬኒውን ካልኩሌት ማድረግ፣ አቨሬጅ ሪቬኒውን ካልኩሌት ማድረግ፣ ከዛ ደግሞ በ190 ብር ተጨማሪ አንድ ቢሸጥ የሱ ማርጂናል ሪቬኒው ስንት ይሆናል ማለት ነው። ቶታል ሪቬኒው ቅድም ምን ብለናል? ፕራይስ ታይምስ ኳንቲቲ ሶልድ ማለት ነው። የሸጠው ኳንቲቲ ብዛትና እሱም ደግሞ በሸጠበት ዋጋ ማባዛት ማለት ነው። እዚህ የተሰጠን ፕራይስ ስንት ነው? የ1 ኪሎ 200 ብር። ያለን ደግሞ ኳንቲቲ ስንት ነው? 100 ኪሎ ግራም። 100 ኪሎ ግራሙን ቡና በ200 ብር ቢሸጥ 1 ኪሎ በ200 ብር ቢሸጥ ይሄንን እናባዛዋለን። 200 ሲባዛ በ100 ስንት ብር ይሆናል? 20 ሺህ ብር። ስለዚህ አጠቃላይ 100 ኪሎ ቡና በ200 ብር 1 ኪሎ በ200 ብር ሂሳብ ቢሸጠው አጠቃላይ ከዚህ የሚያገኘው ገንዘብ ስንት ይሆናል ማለት ነው? 20 ሺህ ብር ይሆናል ማለት ነው ቶታል ሪቬኒው። ሌላኛው ሁለተኛው አቨሬጅ ሪቬኒው ነው የጠየቅነው። አቨሬጅ ሪቬኒው ማለት ምንድነው? ቶታል ሪቬኒው ዲቫይድድ ባይ ኳንቲቲ ፐር ኳንቲቲው ማለት ነው። ለኪው እናካፍላለን። ቶታል ሪቬኒው ደግሞ ምንድነው ብለናል? ፕራይስ ታይምስ ኳንቲቲ ሶልድ። ስለዚህ አሁን ደግሞ እኛ ቶታል ሪቬኒው ስለሰራን ቶታል ሪቬኒው ስንት አለ? 20 ሺህ ብር ያገኛል ያ ገበሬ ብለናል። ስለዚህ 20 ሺህ ሲካፈል ኳንቲቲ ደግሞ ፐር ሶልድ የሚሸጠው ደግሞ ኳንቲቲ አማውንት ስንት ነው? 100 ኪሎ ነው። ስለዚህ ዲቫይድድ ባይ 100 ኢዝ ኢኳልስ ቱ 0 ታጣፉ ስንት ይቀራል? 200 ብር ፐር ኪሎግራም ይሆናል ማለት ነው። ስለዚህ አቨሬጅ ሪቬኒው ማለት ምን ማለት ነው? አንዷን ኪሎ በስንት ሸጣት ነው? ዞሮ አንዷን ኪሎ በስንት ይሸጣት? በ200 ብር። ስለዚህ ይሄ ደግሞ ከምን ጋር እኩል ነው? ከፕራይስ ጋር። አንዷን ኪሎ በ200 ብር ነው የሸጣት። ስለዚህ ቶታል ሪቬኒውን ለኳንቲቲም ስናካፍል የምናገኘው ስንት ነው? 200 ብር ነው ማለት ነው። ሌላው የተጠየቅነው ምንድነው? ማርጂናል ሪቬኒው ነው። ማርጂናል ሪቬኒው is the extra revenue from selling one more unit። አንድ ተጨማሪ ዩኒት ወይም ደግሞ አንድ ተጨማሪ ኪሎ ቡና ቢሸጥ ሰውየው የሚያገኘው ገንዘብ ነው ማርጂናል ሪቬኒው ማለት ነው። ስለዚህ እዚህ ጋር ደግሞ ምን ተሰጥቶናል ማለት ነው? ያንን ተጨማሪ አንድ ዩኒት የሸጠው በስንት ብር ነው? በ190 ብር። በ190 ብር አንድ ተጨማሪ ዩኒት ቢሸጥ የዛ ሰው ማርጂናል ሪቬኒው ስንት ነው የተባለው። ስለዚህ ማርጂናል ሪቬኒው ስንት ይሆናል? 190 ብር። አንድ ተጨማሪ ዩኒት በስንት ብር ነው የሸጠው? ቀንሶ 190 ብር ነው የሸጠው። ስለዚህ ከተጨማሪው ዩኒት ወይም ደግሞ አሁን ከሸጠው ቡና ላይ የሚያገኘው ማርጂናል ዩኒት ምን ይሆናል ማለት ነው? 190 ብር ይሆናል ማለት ነው። ስለዚህ በቀላሉ ፐርፌክትሊ ኮምፒቲቲቭ ማርኬትን እንደዚህ መረዳት እንችላለን። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል